አልሄድም። በተይት እንትዶና በዚህ በኩል ታጠፍ ቤት ያርሰኝ ያለው አማራጭ እሱ ነው። በቃ አለ አይደለ? እኔም ጠርጥሬ ነበር ሃይሚን ጠልፏት እንደሚወስዳት እኔ ጠርጥሬ ነበር። ተመልካቾቼ ያላት አማራጭ እሱ ነው። ሌላ ምንም አማራጭ የለውም። አለ አይደለ? ብሩኬ ሌላ ምንም አማራጭ የለውም። ያለው አማራጭ ሃይሚን ጠልፎ ይዞ መሄድ ነው። እንግዲህ አለ አይደል? አስማማት፣ ምን አላት፣ ነገራት። በስተመጨረሻ በመኪና ይዟት ነው ሄደው። እንግዲህ ሃይሚ እኮ በጣም ነው የምትወደው፣ በጣም ታፈቅረዋለች። ብሩኬ በጣም ነው የምትወደው፣ በጣም ታስብለታለች፣ በጣም ነው የምታዝንለት። ግን አሁን ደግሞ አለ አይደለ ግራ ተጋባኩ። እየነገራት ይቅርታ አላት፣ ጥሩ አለኩ። በስተመጨረሻ ይዟት ሄዳ። ያለው አማራጭ እሱ ነው። ጠለፈው እስኪ የተመቻችሁ እስኪ ላይክ በማድረግ እስኪ ጀምሩ። ሁላችሁም የሃይሚ አድናቂዎች፣ የሃይሚ ወዳጆች በሙሉ ሁላችሁም ላይክ በማድረግ ጀምሩ እና በጣም ብሩኬ በጣም ተመችቶኛል። አለ አይደለ ሃይሚ እኮ ግራ የተጋባችሁ አሁንም ይሄ ሰው ድራማ እንዳይሰራብኝ እያለች ነው። አለ አይደለ እንደ በፊቱ ማለት ነው። ከልጁ የኔ ነው እንደዚህ እንትን ነው ብሎ አሁንም እሷ ይሄ ነገር እንዳይደገም ፈርታለች እንጂ ሃይሚ በጣም ነው የምትወደው ብሩኬ። ይሄ ነገር ድጋሚ እንዳይደገም ብላ እንጂ በጣም ነው የምትወደው። በጣም ብሩኬም በጣም ትወደዋለች። ብሩኬም ሃይሚን በጣም ነው የሚወዳት። እኔ ብሩኬ ለዛው ምንድነው አለ አይደለ ግራ የሚያጋባ ሰው ነበር የሚመስለኝ። ግራ የሚያጋባ ሰው ብሩኬ ማለት ነው። እና ብሩኬ ደግሞ አንድ ነገር ሐሰንን መውቀስ የለብህም። እና እንደዛ ነው። ሃይሚና ብሩኬ አለ አይደለ አሪፍ ናችሁ። በጣም ነው ደስ የምትሉት፣ በጣም ታስቀናላችሁ። አለ አይደለ የምትለያዩ ራሱ አይመስለኝም። ለምን አለ አይደለ ሌላ ሰው ቢመጣ በመሃላችሁ ሌላ ሰው በእናንተ መሃል ቢገባ ታውቁታላችሁ ሁሉን ነገር ማለት ነው። ሁሉን ነገር ሃይሚና ብሩኬን ለማጣላት ሌላ ሰው ቢመጣ እንደነ እዩ በመሃላችሁ ቢመጣ እንኳን ሃይሚና ብሩክ ያውቁታል ሁሉን ነገር። አለ አይደለ በደንብ ይተዋወቃሉ። ለምን ተጣልተዋሉ፣ ተታርቀዋሉ፣ በደንብ ይተዋወቃሉ። ስለዚህ እነሱን ለመለያየት በጣም ከባድ ነው። አይቻልም። በቀላሉ እነሱን ለመለያየት አይቻልም። እንደምታስቡት አይደለም። ብሩኬና ሃይሚን ለመለያየት በጣም ከባድ ነው። አይቻልም። በቃ አለ አይደለ ዝም ብላችሁ መሀል ላይ መታችሁ ብሩኬ ሃይሚን እንደዚህ ልበል ብትሉ ብሩኬና ሃይሚ ይዋደዳሉ። በስተመጨረሻ አብሮ ነው የሚሆኑት እና እንዳታስቡት። ከእዩ መማር ትችላላችሁ። አያችሁ አይደል? እዩ እነሱን ለመለያየት ብዙ ነገር አድርገታለች። እንግዲህ ልጁ የብሩክ ነው ምናምን ብላ ቀበጣጥራ ሃይሚና ብሩኬን ለማጣላት አስባ አራርቃቸው ነበር። እንዲጣሉ ልታረግ ነበር። የሃይሚ ትዕግስት ነው። ሃይሚ በጣም የዋ በጣም ጥሩ በጣም ትዕግስተኛ ስለሆነች ብሩኬን ስለምትወደው ከልቧ ላለመለየት ስትል ቆይታለች። ይሄ ሁሉ ነገር ችላ ሃይሚ የኔ አንበሳ ሃይሚ በጣም የዋናት የሰፈሬ ልጅ ስለሆነች በደንብ ስለማቃት በጣም ጥሩ ልጅ ናት። በጣም አስተዋይ ልጅ ናት። እና በመሃላችሁ ሌላ ሰው ባታስገቡ ጥሩ ነው። ሌላ ሰው አታስገቡ በመሃላችሁ። ሃይሚና ብሩክ ሌላ ሰው ስትጣሉ ራሳችሁ መፍታት አለባችሁ እንጂ በመሃላችሁ ጭራሽ ሌላ ሰው ስታመጡ ይጋጋላል ማለት ነው። ታባብሱታላችሁ። ማባባስ አያስፈልግም። ራሳችሁ መፍታት ነው ያለባችሁ። ሃይሚም ብሩኬም ራሳችሁ መፍታት ነው ያለባችሁ እንጂ እዚህ ጋር ሌላ ሰው ምናምን እንትን አትበሉ። ሐሰን እንኳን አሪፍ ነው። ሐሰን የሃይሚ መከታ ነው። ለምን እዩ ልታጣላችሁ ስትል ሐሰን ነበር ለሃይሚ መከታ የሆነው። ብሩኬ ለዞም በዛ ሰዓት ፈዞ ነበር። ምን እንደሆነ አላውቅም። እያወቀ ይሁን ብቻ አላውቅም። ሃይሚም ራሱ ግራ ገባት እንጂ ሃይሚ ጥላ ብትሄድስ የዛን ጊዜ ሐሰን ለዞም መከታ የሆነው ለሃይሚ ነው። ስለዚህ ብሩኬ ሰው እየመረጥክ ዝም ብለህ በመሃላችሁ ሰው እያስገባችሁ ሃይሚ ብሩኬ ተጣሉ እያላችሁ በመሃል ሰው እያስገባችሁ ሌላ ችግር አትፍጠሩ። አሁን ተመችቶኛል። እኔ የጠለፈው ተመችቶኛል። በመኪና የወሰድከው አማራጭ አሪፍ ነው። ይቅርታ ብለህ ጠይቃታል። አመሰግናለሁ። እኔም ይቅርታ እንድትጠይቃት ነው ብሩኬ ብዙ ጊዜ የነገርኩ ይቅርታ እንድትላት ነው። እንግዲህ ይቅርታ ብለሃታል። እሷ ተቀብላለች። በስተመጨረሻም ወደ ኋላ ልትል ስትል ይዛት ሄድክ ማለት ነው። እና እንደዛ ነው ተመልካቾች። እንግዲህ የሀገሬ ልጆች ውጪም ያላችሁ ሀገር ውስጥም ያላችሁ እንግዲህ ፈጣሪ ያሰባችሁትን እንድታሳኩ ሀገራችሁ ላይ መታችሁ ያለማችሁትን ያሰባችሁትን ሁሉ ፈጣሪ እንዲያሳካላችሁ እመኝላችኋለሁ። እንግዲህ ሁላችሁንም ወዳችኋለሁ። የዛሬው ቪዲዮ እንግዲህ ባጭሩ ይሄን ይመስል ነበር ስለነ ብሩክና ስለነ ሃይሚ። በቀጣይ በአዲስ መረጃዎች እቀርብላችኋለሁ። እንግዲህ ለቤቱ አዲስ ከሆናችሁ በድጋሚ ላይክ፣ ሰብስክራይብ ማድረጎን እንዳረሱ። ቻው ቻው።